በዛሬ መረጃችን በአንድ ሙሽራ ላይ የተፈጸመውን ዘግናኝ ግድያና የቅጣት ውሳኔው ምንድነው የሚለውን እንነግራችኋለን። የአፍዛ ደንግዝ ዝርፊያ ምንድነው? አሁን ላይ ያለው ሰው ሊጠነቀቅበት የሚገባው እየተስፋፋ የመጣው ሰውን በማፍዘዝ የሚፈጸም ዝርፊያ ነው። ይሄን ጉዳይ በተመለከተ ህብረተሰቡ እንዲጠነቀቅበት ለናንተ ለውድ ቤተሰቦቻችን እንነግራችኋለን። በአክሱም ዩኒቨርሲቲ ደርሷል በተባለ የእሳት አደጋ 64 ሚሊዮን ብር የሚገመት ንብረት መውደሙ ተገልጿል። ይሄንንም ትሰማላችሁ። ከ1140 በላይ በአጥር የተዘጉ የውስጥ ለውስጥ መንገዶች እንዲከፈቱ ተደርጓል። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት ሊቀጡ ችለዋል። እሳቸው ለምንድነው የተቀጡት? የወንጀል ዝርዝሩን ትሰማላችሁ። 13 ሜትር በሚርቅ የውሃ ጉድጓድ ውስጥ ገብቶ በትንፋሽ እጥረት ህይወቱ ሊያልፍ የነበረን ግለሰብ በህብረተሰቡና በፖሊስ ትብብር በህይወት ማትረፍ ተችሏል። የዚህን ግለሰብ ጉዳይ ከወደ አማራ ክልል የተሰማ ዜና ነው እንነግራችኋለን። የትምህርት ማስረጃን ሳያረጋግጡ የሚፈጸም ቅጥርና እድገት በህግ እንደሚያስጠይቅ ባለስልጣኑ አሳስቧል። ይህ ጉዳይ ብዙዎቻችሁን ይመለከታል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ እናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል ለካቲት 10 ለተማክሰኞ የምሽት መረጃዎችን ይዘን ቀርበናል። እኔ ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። ቻናላችን በየቀኑ ለእናንተ አዳዲስ መረጃዎችን የተመረጡትን ብቻ ይመጥኗቸዋል የምንላቸውን ለእናንተ መራርጠን ጥቂቶቹን ብቻ እናደርሳለን። እኔ ናርዶስ አለማየሁ ነኝ። በድጋሚ ወደ ዜናዎቹ እናልፋለን በቀጥታ። አንድ ወንጀል ከማዕከላዊ ትግራይ ተሰምቷል። ሙሽራው ላይ ዘግናኝ የሆነ ግድያ ነው እየተፈጸመበት። ይሄ ጉዳይ በማዕከላዊ ትግራይ ዞን እገላ የሚባል ወረዳ ውስጥ ነው። ይሄ ጉዳይ የተፈጸመው ከ2 ዓመት በፊት ነው። ፍትህ የተገኘው ወይም ደግሞ የገዳዩ ቅጣት የተላለፈው ግን ዛሬ ነው ማለት ነው። ከ2 ዓመት በፊት በጓደኛው ላይ አሰቃቂ ግድያ ወንጀል ፈጽሞ ተሰውሮ ነበር አንድ ተከሳሽ። ይሄ ተከሳሽ አወት ገብረ መስቀል ይባላል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ በሚያዝያ ወር 2016 እገላ ወረዳ ሆያ ጣቢያ ነዋሪ የነበረ ጓደኛውን ግድያ ፈጽሞበታል ማለት ነው። ይሄ በማስረጃ ተረጋግጦ ለማዕከላዊ ዞን ፖሊስ ጽፈት ቤት የተገኘው መረጃ ነው የሚያሳየው። በሰዓቱ ሟች ምቹዊ ገብረመድን የተባለው ሙሽራ የሰርግ ስነ ስርዓቱን ጨርሶ ከባለቤቱ ጋር በቤት ውስጥ በነበረበት ሌሊት ተከሳሹ በስተጀርባ ባለው በር አንኳኩቶ ይጠራውና ሙሽራውን ለይቶ ወደ ውጪ ካስወጣው በኋላ በቢላዋ ወግቶ ይገድለዋል። ከገደለው በኋላ እንግዲህ ገደል ውስጥ በመጣል ነው ህይወቱ እንዲያልፍ ያደረገው። ይሄ ግለሰብ ወንጀሉ ከተፈጸመ በኋላ ለ2 ዓመታት ያክል ሚስጥር ሆኖ ተይዞ የቆየ ነው ጉዳይ ነው። ይሄ ጉዳይ የወረዳው ፖሊስና አስተዳደር እንዲሁም የዞኑ ፖሊስና አቃቤ ህግ ግን በቅንጅት ባደረጉት ረጅም ጊዜ ወሰደ ኦልሞስት ወደ 2 ዓመት የወሰደ ምርመራ ወንጀለኛው ሊለይ ችሏል። የምርመራ ሂደቱ በተለያዩ መረጃዎችና የሰው ምስክሮች ተደግፎ የቀረበ መሆኑን ፖሊስ ይገልጻል። ጉዳዩን ሲመለከት የቆየው ደግሞ የማዕከላዊ ዞን ከፍተኛው ፍርድ ቤት ነው። እንግዲህ የካቲት 5 ከሰሞኑ በዋለው ችሎት ተከሳሹ በፈጸመው ግፍ የተሞላበት እንግዲህ በጓደኛው በወዳጁ ላይ በፈጸመው ግፍ የተሞላበት ግድያ ጥፋተኛ ሆኖ ስለተገኘ በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል ማለት ነው። አፍዛ ደንግዝ የተባለው የዝርፊያ የወንጀል ድርጊት አፈጻጸም ምንድነው? ህብረተሰቡ ከዚህ ምን መማር አለበት? በተለይ ይሄ ጉዳይ በተደጋጋሚ ሲወራ ያልሰማችሁ ወይም ለዚህ ጉዳይ አዲስ የሆናችሁ ሰዎች በማፍዘዝ የሚፈጸም በጣም አደገኛ የሆነ የዝርፊያ እንትን አለ፣ ወንጀል አለ። ይሄ ወንጀል በአፍዛ ደንግዝ የተፈጸመበትን የዝርፊያ ታሪክ ያነበቡ በርካታ ቤተሰብ አባላት እነሱም የደረሰባቸውን የሚያውቁትን ይናገራሉ። ለሁሉም ሰው ማስጠንቀቂያ ነው ይሄ ታሪክና እንደዚህ አይነት የወንጀል ተግባር ላይ የተሰማሩ አካላት የሰዎችን ደግነት፣ የሰዎችን መልካምነት፣ የዋህነት፣ የኢትዮጵያዊነት የመራዳት ባህልን ለክፉ አላማቸው የሚጠቀሙ ሰዎች ናቸው ወንጀል ፈጻሚዎቹ። ከዚህ አስደንጋጭ ድርጊት በመነሳት ራሳችንን፣ ቤተሰባችንን የምናውቃቸውን ሁሉ በዙሪያቸው ያሏቸውን በጣም ለእንደዚህ አይነት ነገር ተጋላጭ ሆኑ በምንም መንገድ የማይጠረጥሩ በርካታ ሰዎች ይኖራሉና እነሱን ለመጠበቅ የሚረዱ የጥንቃቄ ሀሳቦች እየተላለፉ ይገኛሉ። ከምንም ነገር በላይ ግን እንደየእምነቱ ከቤት ሲወጣ ሰው ፈጣሪው እንዲጠብቀው ነው ጸልዮ የሚወጣው። በየእምነቱ ክፉን እንዲያርቅ መጥፎ ድርጊት ሁሉ እንዳይከሰት ሰው ተመኝቶ ከቤቱ ይወጣል። ነገር ግን እነዚህን የወንጀል ያፈዝ አደንግዝ የሚባለው ከዚህ በፊትም ዘግበናል በእኛ
በድሬዳዋ አካባቢ የተፈጸመ ራሱ የድሬዳዋ ፖሊስ የተዘረፉ እቃዎችን ሁሉ ይዞ ወንጀለኞችን በቁጥጥር ስር አውሎ በቅርብ ጊዜ ዘገብነው ዜና ነበርና ከማያውቁት ሰው ጋር ንክኪን ማስወገድ ነው የመጀመሪያው። ለጥንቃቄ ያክል ከሚነገሩ ጉዳዮች አንዱ ከማታውቁት ሰው ጋር ንክኪን ማስወገድ ነው። ይሄ የአፍዝ አደንዝዝ የሚባለው ድርጊትን በሚሰሩ ሰዎች ግን የአካል ንክኪ በመጠቀም ነው ወንጀሉ የሚፈጽሙት። በመጨበጥ ሊሆን ይችላል፣ በመተቃቀፍ ሊሆን ይችላል የሚፈጸመው። መንገድ ላይ ሆነም ተብሎ ባንክ አካባቢ ሌላ ቦታ ላይ ማንም ሰው እንዲጠጋችሁ አትፍቀዱ ይላሉ ባለሙያዎቹ። ትከሻዎትን፣ አንገቶትን ወይም እጆትን ለመንካት የሚሞክርን ሰው በንቃት መከታተል ያስፈልጋል። ወዲያውኑ መራቅ፣ የማያውቁት ሰውን ከሆነ መራቅ ያስፈልጋል። ለምሳሌ ልብሶ ላይ ቆሻሻ አለ በሚል ሰበብ ሊጠርጉልዎትና ሊነካዎት የሚሞክሩ ሰዎችን ከማመን ይልቅ መጠራጠር ያስፈልጋል። የሎተሪ ደረሰኝ በሚል በርካታ ድራማዎች ይሰራሉ። ሎተሪ ደረሰኝ በሚል ምናልባት እናንተ የምታውቁት ሰው በእንደዚህ አይነት የድራማዊ ዝርፊያ ተሰርቆ ሊሆን ይችላልና ሎተሪ ደረሰኝ በሚል በጣም የተለመደ የማጭበርበሪያ ስልት ነው። ደርሶኛል ነገር ግን መታወቂያ የለኝም የሚል ጥያቄ ሲቀርብልዎት በፍጹም ማመን የለውበትም። አንድ ሰው በተለይ በሚሊዮን የሚቆጠር ብር ደርሶት የማያውቀውን ሰው መንገድ ላይ ጠልፎ ተባበረኝ የሚልበት አሳማኝ ምክንያትም የለም። ስለዚህ መጠንቀቅ ያስፈልጋል። እንደዚህ አይነት ጥያቄ ሲቀርብ ፖሊስ ጣቢያ ሄደህ ጠይቅ በማለት ውይይቱን ማቋረጥ ይገባል። ያሉበትን አካባቢን በፍጹም መከታተል። ወንጀለኞች ብቻቸውን ላይሆኑ ይችላሉ፣ በቡድን ሊሆን ይችላል የሚንቀሳቀሱት ወይም የተደራጀ ግሩፕ ሊኖራቸው ይችላል። አንድ ሰው ሊያናገር ሲሞክር ሌላው ከኋላ ወይም ከጎን ደግሞ እንዳይቆም ጥንቃቄ ማድረግ ያስፈልጋል። ከዛ ውጭስ በአቅራቢያው የሚጠባበቁ ባጃጆች ወይም መኪናዎች ካሉ ጥርጣሬ መኖር መቻል አለበት። ከቻለ ያ ሰው ታርጋውን ለማየት መሞከር ነው። እንደዚህ አይነት አጠራጣሪ ሁኔታ ሲያይ፣ በአካባቢው ጭር ያለ ነገር ሲመለከት ወይም እንግዳ ነገር ሲያይ ታርጋውን ለማየት መሞከር፣ ሰው በሌለበት ወይም ጭር ባለ መንገድ ላይ ከማያውቁት ሰው ጋር በፍጹም የዘለቀ ንግግር አለመጀመር ነው። ሌላው ወንጀለኞች እንግዲህ ርህራሄያቸውን ወይም ንጹህ ልባቸውን የሚጠቀሙ አሉ። በዚህ ጥንቃቄ ማድረግ ይገባቸዋል። ይሄ ወንጀል በስፋት እየተበራከተ ስለመጣ ነው ለናንተ ለውድ ቤተሰቦቻችን ይሄን መልእክት የምናጋራችሁና ወንጀለኞቹ ርህራሄያቸውን ንጹህ ልባቸውን ተጠቅመው አእምሯቸውን ሊቆጣጠሩ ይችላሉ። ግራ የተጋባ ወይም የተቸገረ መስሎ የሚቀርብን ሰው ለመርዳት ከመሞከር በፊት ሁኔታው ምክንያታዊ መሆኑን ማረጋገጥ ለእንደዚህ አይነት ወንጀል መፈጸም ሊቀንስ ይችላል። ድርጊቱ ደግሞ ተፈጽሞ ከሆነ በፍጥነት ለፖሊስ ማሳወቅ፣ ለጸጥታ አካላት ማሳወቅ፣ የእርሶ ሪፖርት ማድረግ ሌሎች ተመሳሳይ ጥቃት የደረሰባቸው ሰዎች ፍትህ እንዲያገኙ፣ ምላሽ እንዲያገኙ፣ ወንጀለኞቹ እንዲያዙ፣ በሰሩት ወንጀል ልክ ደግሞ ቅጣት እንዲተላለፍባቸው ይረዳል። ስለዚህ ይሄ ጥንቃቄ መልእክት ለብዙዎቻችሁ ጠቃሚ መስሎ ከታያችሁ ለሌሎች በማጋራት ከአፍዝ አደንግዝ ከተባለው እየተበራከተ ከመጣው የወንጀል ዝርፊያ መከላከል ይቻላል ማለት ነው። ወደ አክሱም ዩኒቨርሲቲ መጣን። በአክሱም ዩኒቨርሲቲ ደርሶ በነበረው የእሳት አደጋ 64 ሚሊዮን ብር የሚገመት ንብረት መውደሙ ነው የተሰማው። በአክሱም ዩኒቨርሲቲ እንግዲህ ጥቅምት 5 2018 ተከስቶ ነበር አንድ የእሳት አደጋ። የመድኃኒት መጋዘን የእሳት አደጋ መንስኤው እንግዲህ በዋናው ፋርማሲ ውስጥ ባለው የኤሌክትሪክ መስመር ጋር በተፈጠረ ቴክኒካል ችግር መሆኑን ነው የዩኒቨርሲቲው ሜዲካል ዳይሬክተር የገለጹት። እሳቸው እንደገለጹት እንግዲህ ለሀገር ውስጥ ሚዲያዎች የእሳት አደጋ በዋናው ፋርማሲ የነበረውን 64 ሚሊዮን ብር የሚገመት የሕክምና ግብዓትና መድኃኒት ያወደመ ነው። ተመሳሳይ አደጋዎች እንዳይከሰቱ በየጊዜው ፍተሻና ቁጥጥር ማድረግ እንዳለባቸው ነው የተገለጸው። የአዲስ አበባ ከተማ መንገዶች ባለስልጣን ከታህሳስ 14 ጀምሮ ከባለድርሻ አካላት ጋር ተባብሮ በአጥር የተዘጉ የውስጥ ለውስጥ መንገዶችን ለማስከፈት ባካሄደው ተከታታይ ስራ 1143 ስፍራዎች ላይ የተዘጉ መንገዶችን በማስከፈት ለሁሉም የህብረተሰብ ክፍል አገልግሎት እንዲሰጡ ወይም በሮቹ ክፍት እንዲሆኑ አድርጓል። በተለይ እነዚህ የውስጥ ለውስጥ ሰፈሮች ላይ ታችሁ ከሆነ እነሱ መንገዶች እንዲከፈቱ ተደርጎ ነበርና እስካሁን ከተነሱት የብረት አጥሮች መካከል 400 የሚሆኑት በግብረ ኃይል እንዲነሱ ተደርጓል። 720 የሚሆኑት ደግሞ ባለስልጣን መስሪያ ቤቱ ባስተላለፈው ጥሪ መሰረት ህብረተሰቡ በራሱ ተነሳሽነት ማንሳቱን የአዲስ አበባ ከተማ መንገዶች ባለስልጣን ነው የተናገረው። ከዚህ በተጨማሪ እንግዲህ 685 የሚሆኑ ኮለኖችና 11 ኬላዎች በግብረ ኃይል የዘመቻ ስራ እንዲነሱ ነው የተደረገው። በቀጣይም ደግሞ በአጥር የተዘጉ በተለይ በአዲስ አበባ ከተማ ውስጥ የተለያዩ ሰፈሮች ውስጥ የውስጥ ለውስጥ መንገዶችን የማስከፈት ስራው በሁሉም የከተማው አካባቢዎች ተጠናክሮ የሚቀጥል መሆኑን ተገንዝቦ ሰዎቹ ወይም ህብረተሰቡ ህዝቡ በራሱ ጊዜ አጥሮችን ሊያነሳ ይገባል ሲሉ አክለው መልእክት አስተላልፈዋል።
የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት መቀጣታቸው ተሰምቷል። እንግዲህ የአሶሳ ከተማ ከፍተኛው ፍርድ ቤት የቀድሞ ምክትል ከንቲባ የነበሩትን አቶ ንጋቱ ቂሊጡ በፈጸሙት ከባድ የሙስና ወንጀል ጥፋተኛ ሆነው ስለተገኙ በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ ውሳኔ አሳልፌያለሁ ብሏል ፍርድ ቤቱ። ትላንትና የካቲት 9 ነው የወንጀል ችሎቱ የተላለፈው። እንግዲህ እሳቸው በሙስና ወንጀሎች አዋጅ ቁጥር 881 ህዝባር 2007 አንቀጽ 9ና 13ን ተላልፈው ስልጣንን ያለአግባብ በመጠቀምና የመንግስት ስራን በማጉላላት ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ የአቃቢ ህግን የሰውና የሰነድ ማስረጃ መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱት ጉዳት በከፍተኛ ወንጀል ደረጃ የሚመደብ ስለሆነ አቶ ንጋቱ ጥፋተኛ የተባሉበት በሁለት ተደራራቢ ክስ ነው። እነዚህ ክሶች ምንድናቸው? በወንጀል ቅጣት አወሳሰን መመሪያ መሰረት ተደምሮ እንዲሰላ በማድረግ ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ነው ፍርድ ቤቱ የወሰነው ትላንትና። ከእስራት ቅጣቱ በተጨማሪ ግን ተከሳሹ በምክትል ከንቲባነት ስልጣኑ በመጠቀም ልጃቸውን ጨምሮ እሳቸውን ልጅ ጨምሮ ለተለያዩ ግለሰቦች ያለ አግባብ የሰጧቸው ይዞታዎች እንዲወረሱ ታዟል። በፍርድ ቤት ውሳኔ መሰረት ማለት ነው። ስለዚህ በእነዚህ ይዞታዎች ላይ የተሰጡ የይዞታ ማረጋገጫ ሰርቲፊኬቶች እንዲመክኑ ወይም እንዲሰረዙና ይዞታዎቹ ተወርሰው ደግሞ ለመንግስት ገቢ እንዲደረጉ ተወስኗል። ይሄ ፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 434 ህዝባር 1997 እንዲሁም ደግሞ በማሻሻያ አዋጅ ቁጥር 882 ህዝባር 2007 ድንጋጌዎች መሰረት ነው። ስለዚህ የቀድሞ የአሶሳ ከተማ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራትና በ4500 ብር ቅጣት ተወስኖባቸዋል። በደብረ ማርቆስ ከተማ አስተዳደር ባብማ ክፍለ ከተማ አንድ ግለሰብ ከሞት መትረፉን በህብረተሰቡ ርብርብ ሰምተናል። ይሄ እንግዲህ አዲሱ አስፋልት አካባቢ ተብሎ በዛ አካባቢ ያላችሁ ሰዎች ምናልባት ይሄን ቦታ ታውቁት ትችላላችሁና በዛ አካባቢ አቶ በቃሉ ሰው አገኝ የተባለ ሰው ያንድ ልጅ አባት ነው። በቀን ስራ የሚተዳደር ነው። ውሃ ጉድጓድ በመጥረግ እንደዚህ አይነት ስራዎችን የጉልበት ስራዎችን የሚሰራ ሰው ነው። እንግዲህ በዚሁ በሚተዳደርበት ስራ ላይ እየሰራ ያለ ውሃ ጉድጓድ ለመጥረግ ገብቶ ጉድጓድ ውስጥ በገጠመው የትንፋሽ እጥረት ትንፋሹ ስለተቋረጠ የመሬት መቅለጥ ችግር ምክንያት ለህይወቱ ከፍተኛ አደጋ ተፈጥሮበት ነበረ። ነገር ግን በማህበረሰቡና በፖሊስ ባደረገው ርብርብ ግለሰቡን በጣም ለአስጨራሽ ከሆነ ትግል በኋላ ከጉድጓድ ውስጥ እንዲወጣ በማድረግ ህይወቱን ማትረፍ መቻሉን የደብረ ማርቆስ ከተማ ፖሊስ ያወጣው መረጃ ያሳያል። እንግዲህ እንደዚህ አይነት ስራዎች ከፍተኛ ጥንቃቄ በዚህ ስራ ውስጥ ያላችሁ በርካታ ቤተሰቦቻችን ትኖራላችሁና ጥንቃቄ ማድረግ በተለይ ከከርሰ ምድር መሬት ውስጥ ገብታችሁ የምትቆፍሩ እንደዚህ ትኖራላችሁና ጥንቃቄ ማድረግ ይገባል የሚል መልእክት ነው የተላለፈው። ለጥንቃቄ ምን መረጃ ምናደርሳችሁ ጥንቃቄና ችሎታ የሚጠይቁ ህይወትን አደጋ ላይ የሚጥሉ በጣም መስዋዕትነት የሚጠይቁ ስራዎች ስለሆኑ በማንኛውም ሰዓት የህብረተሰብ ክፍሉ አስፈላጊውን ጥንቃቄ አድርጎ በተቻለው መጠን አስፈላጊውን ጥንቃቄ አድርጎ ሊሰራ እንደሚገባ አሳስበዋል። በህይወት የተረፈው ግለሰብም ለአካባቢው ሰው ለደብረ ማርቆስ አካባቢ ሰውና ፖሊስ ደግሞ ላደረገለት የነፍስ አድን ስራ ከፍተኛ ምስጋናውን አቅርቧል። ወደ መጨረሻው ዜና አለፍኩኝ። የትምህርት ማስረጃን ሳያረጋግጡ የሚፈጸም ቅጥርና እድገት በህግ እንደሚያስጠይቅ ተነግሯል። የትምህርትና ስልጠና ባለስልጣን ለሁሉም ከፍተኛ ትምህርት ተቋማት በአገር ውስጥ የተገኙ የትምህርት ማስረጃዎችን ሳያረጋግጡ ቼክ ሳያደርጉ ከውጭ ሀገር ለተገኙትም ደግሞ ያቻ ግመታ ሳይሰሩ የሚፈጸሙ ማናቸውም የቅጥር የደረጃ እድገትና የጥቅማ ጥቅም ክፍያዎች በህግ ያስጠይቃሉ ብሏል። ባለስልጣን መስሪያ ቤቱ እንግዲህ ይህንን ማሳሰቢያ የሰጠው በፌዴራል መንግስት አስፈጻሚ አካላት ስልጣንና ተግባር መወሰኛ አዋጅ ቁጥር 1263 ህዝባር 2014 አንቀጽ 60ና በደንብ ቁጥር ደግሞ 515 ህዝባር 2014 አንቀጽ 6 በተሰጠው ስልጣን መሰረት ነው። ስለዚህ በትምህርት ሚኒስቴር መመሪያ ቁጥር መሰረት በሀገር ውስጥ የተገኙ የትምህርት ስልጠና ማስረጃዎችን የማረጋገጥና በውጪ ሀገር ደግሞ ለተገኙት ያቻ ግመታ የመስራት ኃላፊነት እንዳለበት ይገልጻል። በዚህ መሰረት በየተቋማቱ የሚገኙ የአካዳሚክ በሉት የምርምር የአስተዳደር ሰራተኞች የትምህርት ማስረጃቸውን እንዲያረጋግጡ ያሳስባል ባለስልጣኑ። በተለይ ከግል ትምህርት ተቋማት ለተገኙ ማስረጃዎች
መረጃዎች ቅድሚያ በመስጠት እንዲያረጋግጡ እንዲሁም ደግሞ ከውጭ ሀገር ደግሞ ለተገኙት አቻ ግመታ የሚባለው እንዲሰራላቸው ያሳስባል። በዚህ በትምህርት ዙሪያ ያላችሁ ሰዎች ይበልጥ ለናንተ የሚመለከት ጉዳይ ነው። ይሄ ሳይደረግ የሚፈጸም ማንኛውም አይነት የትምህርት ማስረጃን መሰረት ያደረገ ውድድር፣ አዲስ ቅጥር፣ የደረጃ እድገት፣ የጥቅማ ጥቅሞች መፍቀድም ሆነ መስጠት የሚመለከተውን አካል አግባብነት ባለው መልኩ በህግ የሚያስጠይቅ መሆኑን ባለስልጣኑ አጽንኦት ሰጥቶ አስገንዝቧል። ያልሰማችሁ ካላችሁ ደግሞ ለሚመለከተው ሰው ሼር ማድረግ ትችላላችሁ ይህን ዜና። በተጨማሪም የተቋማት የየደረጃው አመራሮች ሰራተኞቻቸውን ለትምህርትና ስልጠና በሚልኩበት ጊዜ ስለ ማስረጃ ማረጋገጥና አቻ ግመታ ወሳኝነት በቂ መረጃ እንዲሰጡ ጥሪ ቀርቧል። ሰራተኞችም ማሟላት ያለባቸውን ቅድመ ሁኔታዎች አሟልተው ያለ እንግልት አገልግሎት እንዲያገኙ አስፈላጊውን እገዛ እንዲያደርግም የትምህርትና ስልጠና ባለስልጣን እወቁልኝ ብሏል ማለት ነው። ውድ ቤተሰቦቻችን ከኔ ጋር የነበረን የካቲት 10 ለተማክሰኞ ምሽት መረጃዎች እነዚህ ናቸው። አብራችሁን ስለቆያችሁ ከልብ አድርገን ነው እምናመሰግነው። ናርዶስ አለማየሁ ነኝ ከናንተ ጋር ቆይታ ያደረኩት። ከአሃዱ ሬዲዮ ደግሞ ከዚህ ውጪ የሆኑ ሌሎችን አዲስ መረጃዎች ተሰማላችሁ። በቀጥታ ወደዛ ነው የምንሄደው። ከኔ ጋር እዚህ ጋር እንሰነባበታለን። በያላችሁበት ጥሩ ጊዜ ይሁንላችሁ። ልሳኑን እየመራው ፍቅር ተቢተው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች አብረናችሁ ስንዘልቃለን። አሁንም ለሚኖራችሁ ሀሳብ አስተያየት ጥቆማ በአሃዱ ልሳን ማለዳ እኩለ ቀን እንዲሁም አመሻሽ ላይ በሚተላለፉ ፕሮግራሞችና አንኳር ዘገባዎች በተዳሰሷቸው የምትሏቸውን ርዕሰ ጉዳዮች እንዲሁም በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ በ09400000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። መንግስት ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት ጋር ያደረጋቸውን የሁለትዮሽ ውይይቶች ተግባራዊ ሊያደርጋቸው እንደሚገባ ተገለጸ። የኢትዮጵያ መንግስት ከኬንያ፣ ጣሊያንን ጨምሮ ከተለያዩ ሀገራት መሪዎች ጋር ከህብረቱ ጉባኤ ጎን ለጎን የሁለትዮሽ ውይይት ማድረጉም ይታወቃል። አሃዱም የተደረጉ የጎንዮሽ ውይይቶችን በተመለከተ ምሁራንን አነጋግሯል። የቀድሞ አምባሳደር ጥሩነህ ዜናው ጠቅላይ ሚኒስትር አብይ አህመድ ከህብረቱ ጉባኤ ጎን ለጎን ከሌሎች ሀገራት መሪዎች ጋር ያደረጉት የሁለትዮሽ የዲፕሎማሲ ውይይት የሚበረታታ መሆኑን አንስተው ተግባራዊ እንዲሆንም ጠይቀዋል። አዲስ አበባ ከመካሄድ ጋር ተደምሮ በሌሎቹ መሪዎቹ ጋር ካላቸው ግንኙነት ታክሎ ኢትዮጵያ በጣም ጎልታ የወጣበት አዲስ አበባ ከማንኛው ካፒታል የበለጠ የዓለም አቀፍ መፍትሄ የዓለም አቀፍ ችግሮች ባይላተራልና በማልቲላተራል ደረጃ ውይይት የተደረገበት ሆና ተገኝታለች። እንግዲህ ይህንን ከፍታ እንዳንወርድ ይህን ከፍታ እየጨመረ እንዲሄድ ለማድረግ ስራን ይጠይቃል። መሪዎች የተነጋገሩ ነገር ወደ ውሳኔ የሚያመራ ውሳኔ የተሰጠበት ስለሆነ ያ ሁሉ በየፈርጁ መሰራት ያለበት። ቀደም ተብሎ የተነሱ ሀሳቦችን የሚጋሩት የዓለም አቀፍ የፖለቲካል ሳይንስና የውጭ ጉዳዩ ዘርፍ ተመራማሪ አቶ እያሱ ኃይለ ሚካኤል በበኩላቸው ኢትዮጵያ በጉባኤው በቀጣይ ብሔራዊ ጥቅሟን እንዴት መጠቀም እንዳለባት ለህብረቱ አባል ሀገራት በግልጽ ከማስረዳቷ በተጨማሪ በተናጠል ከተለያዩ ሀገራት ጋር ያደረገችው የሁለትዮሽ ውይይቶች ደግሞ ይበልጥ የቀጣይ የኢትዮጵያን የዲፕሎማሲ ተሰሚነት የሚያረጋግጥ ነው ሲሉም አስታውቀዋል። አክለውም ከዲፕሎማሲ ትብብር በተጨማሪ በኢኮኖሚው ዘርፍ ትልቅ የንግድ ትስስርን ለመፍጠር እንደሚያስችል የጠቆሙት አቶ እያሱ ኃይለ ሚካኤል እንዲሁም ሽብርተኝነትን በጋራ ለመከላከልም ትልቅ ጥቅም እንዳለውም ተናግረዋል። ባይላተራል ወይም መልቲላተራል ተባዎችን ተከትሎ የሚደረግ ኢኮኖሚ ወይም የሁለትዮሽ ግንኙነትን በመጠቀም ለምሳሌ አሁን አፍሪካን ኮንቲኔንታል ትሬድ ኤሪያ የምንለው አለ። እዚህ አንጻር ለምሳሌ በኢትዮጵያና በኬንያ መካከል የሚደረግ ስምምነት ከኃይል በኤነርጂ ወይም በዚህ በታላቁ ህዳሴ ግድብና በኢትዮጵያ ወንዞች ላይ የሚመረቱ መብራት ኃይል ምንጮችን መጠቀምና የመሰረተ ልማት ኮሪደሮችን በማስፋፋት በሀገራቱ መካከል ጠንካራ የሚባል ግንኙነት መፍጠር። ኢትዮጵያ ጠንካራ በሆነችባቸው ለምሳሌ እንደ አቪዬሽን ወይም እዚህ በአየር መንገድ በኩል በትራንስፖርትና ኃይል ደግሞ ጠንካራ የሆኑ ሀገሮች በእርሻ ወዘተ ደግሞ አቅም ያላቸው ሀገሮች የገበያ መዳረሻን የመፍጠርና ቃል ስምምነትን ለመፍጠር ያስችላል። በሀገራቱ መካከል የሚገኙ ይሄ ዲፕ ያልሆነ ኢንቴግሬሽን ወይም የሻለው ኢንቴግሬሽን የምንለው በመቅረፍ ወደ ጠለቅ ወዳለ ግንኙነት እንዲመጡና የሀገራቱን የንግድ ግፋቶች በማስወገድ በሁለቱ ሀገራት ደረጃ እንዲፈራረሙ የተፈራረሙትን ውይይት ደግሞ እንዲያጠናክሩ ሊረዳ ይችላል። አሁን በተደረጉ ውይይቶች የተገኙ እድሎችን ተፈጻሚ እስከሚሆን ድረስ በተደረጉ ስምምነቶች ዙሪያ ክትትል ማድረግ እንደሚያስፈልግም አሃዱ ያነጋገራቸው የዘርፉ ምሁራን ጠቁመዋል።
የምርጫ ቦርድ አማራጭ አሰራሮችን መዘርጋት እንዳለበት አሃዱ ያነጋገራቸው የፖለቲካ ፓርቲዎች ገለጹ። በሰባተኛው ጠቅላላ ምርጫ ለመሳተፍ ዝግጅት እያደረጉ የሚገኙት ተፎካካሪ የፖለቲካ ፓርቲዎች በእጩ ምዝገባ ወቅት የዲጂታል ቴክኖሎጂ አሰራር፣ የፋይዳ መታወቂያና ሌሎች ችግሮች በመኖራቸው ባቀረቡት ጥያቄም የእጩ ምዝገባ የጊዜ ገደብ መራዘሙ ይታወቃል። አሁን ያለበትን ሂደት በተመለከተም አሃዱ ፓርቲዎችን አነጋግሯል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ስራ አስፈጻሚ አባል የሆኑት አቶ ናትናኤል መኮንን ፓርቲው ከ1300 በላይ እጩዎችን ለመወዳደር አቅዶ ቢያቀርብም እስካሁን ወደ ሲስተሙ ወይም ወደ ቴክኖሎጂ አሰራር መመዝገብ የተቻለው ከ800 እስከ 850 የሚደርሱትን መሆኑን አንስተው በችግር ውስጥም ቢሆን ምዝገባው የተካሄደ መሆኑንም ተናግረዋል። 1300 በላይ እጩ በቅድመ ምዝገባ ወቅት አስመዝግበናል። ግን አሁን ሲስተም ላይ እያስመዘገብናቸው ያሉት ገና በጣም አስቸጋሪ እና አዲስ ከመሆኑ አንጻር ተደራሽ ካለመሆኑ ብዙ የሚያነሳቸው ምልህ አሁን ከፋይዳ ጋር በተያያዘ ህብረተሰቡ ጋር ተደራሽ አለመሆን፣ ቴክኖሎጂ አዲስ መሆንና ይህ ሁሉ ተደራርቦ ገና በሂደት ላይ ነው ያለው የሲስተም ማስገባቱ። ግን አጠቃላይ ወደ 1300 በትብብር ደረጃ እንደ ፓርቲ ወደ 850 አካባቢ እጩዎች ነው ያስገባ ነው። ግን ሲስተም ውስጥ ገና እንዳልኩ አሁን ገባ። ይሄ ቅድመ ምዝገባ ነው። ዋናው ምዝገባ ወይም እጩ ምዝገባ ተካሄደ የሚባለው ሲስተም የምርጫ ቦርድ ሲስተም አለ። በዛ ሲስተም መረጃዎች ተሟልተው ሲመዘገቡና ያ በራሱ ችግር ያለበት ነው። እሱን በተመለከተም ከምርጫ ቦርድ መነጋገር ይፈልጋል። እየተነጋገርን ያለ ነው። በተመሳሳይ የአንድ ኢትዮጵያ ዲሞክራሲ ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር በበኩላቸው ከ1100 እጩዎችን ማስመዝገባቸውን ገልጸዋል። ይሁን እንጂ ወደ ዲጂታል ሲስተሙ ወይም ወደ ቴክኖሎጂው ተግባራዊ ሲደረግ የእጩዎችን ምዝገባ እየተቀበለ አለመሆኑንም ተናግረዋል። ሲስተሙ በሰነድ የቀረቡ እጩዎችን የማይቀበላቸው ምክንያቶች አሳማኝ አለመሆናቸውንም ተናግረዋል። በሰነድ ለቦርዱ ስናቀርብ ዝርዝሩም 1100 ነው። እኔን ጨምሮ አራክፎኛል። ሰነድ ውስጥ አንዱ ነው ያለው፣ እኔንም አልተቀበለም። ስለዚህ ሰው ምንም ከአቅም በላይ ስለሆነ ብንጨቃጨቅም እንዲህ ስላሉ እኔም ከምርጫ ወጣ። በቃ ሲስተሙ አይቀበል በግሌ እንጂ እንደ ፓርቲ የሚቀበለውን ይቀበላል። እንግዲህ መጨረሻ ነው የምናረጋግጥ። ሲስተሙ ላይ ምን አለ መሰለህ፣ ይሄ የሚሟሉ ነገሮች ህዝባችን በዛ ቀድሞ ግንዛቤ የሌለው ከኔ ጨምሮ እኔ አሁን የልደት ሰርተፍኬት ብትጠይቀኝ ወይ ምናምን ብትጠይቀኝ መጣችሁ እኔ ስወለድ ዘታና ቀብኛ በተለይ ዘመን ተወለዳችሁ ነው የምንባል እና ዘመናዊነቱ እንዳለ ሆኖ ጥሩ ሆኖ ነገር ግን ጎን ለጎን ፕላን መዘጋጀት ነበር። በሰነድ ሲስተሙ ያልተመለከታቸውን እጩዎች ቢያንስ መራጭ ሲመዘገብ ሌላ ኃይል አይጠይቅም። ደግሞ ያልተመዘገቡ እጩዎች በዛው አብሮ ቢመዘገብ ፕላን ቢ ተብሎ ቢመዘገብ 1000 እናስመዘግብ ነበር። ፓርቲዎቹ የደረሰባቸውን ቅሬታ እንዲሁም ጥያቄ ለምርጫ ቦርድ ኃላፊዎች ማሳወቃቸውን የገለጹ ሲሆን ቦርዱ አማራጭ አሰራር በማዘጋጀት በሰነድ የቀረቡ እጩዎችን ምዝገባ እንዲያጸድቅም አሃዱ ያነጋገራቸው ፓርቲዎች ጠቁመዋል። ህጻናት የኢንተርኔት ወይም በይነ መረብ ጥቅምና ጉዳቱን በአግባቡ መለየት ባለመቻላቸው ምክንያት ለችግር እየተጋለጡ ነው ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ከቅርብ ዓመታት ወዲህ እየተስፋፋ የመጣው የቴክኖሎጂ አጠቃቀም ዘርፈ ብዙ ችግሮችን እየፈታ ቢሆንም በህጻናት ላይ ከፍተኛ ጉዳት እያመጣ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር የህጻናት ጥበቃ ስርዓት ማጎልበት መሪ ስራ አስፈጻሚ አቶ አለም ወልዴ ለአሃዱ ተናግረዋል። በዚህም ህጻናት ትምህርታቸውን እንዳይከታተሉና በዛ ምክንያት የጥቃት ሰለባ እየሆኑ መምጣታቸውን ገልጸዋል። ሚኒስቴር መስሪያ ቤቱም ችግሩን ለመፍታት ከባለድርሻ አካላት ከፍትህ ሚኒስቴር፣ ከቴክኖሎጂና ኢኖቬሽን ሚኒስቴር እንዲሁም ከኢትዮ ቴሌኮም ጋር በጋራ እየሰራ መሆኑን ጠቁመዋል። ህጻናት ኢንተርኔትን በጣም ለብዙ ነገር ይጠቅማቸዋል። ለትምህርት አጋዥ ነው። የተለያዩ ቴክኖሎጂዎች እያደጉ ነው። ያንን መረጃ ለመለዋወጥ፣ መረጃ ለማጋራት ከቤተሰብ ጋር ከጓደኛ ጋር በፌስቡክ፣ በኢንስታግራም፣ በቲክቶክ የመሳሰሉ በጣም ብዙ የሶሻል ሚዲያዎች አሉ። እነሱ አማካኝ ሲጠቀሙ እነዚህን ተጠቃሚ እንዲሆኑ፣ በስተጀርባው ግን ምንድነው ህጻናት ሪስክ መጣ ጉዳት አለው። አንድ የመጀመሪያው ወስባይና ለተለያዩ ጉስቁልናዎች ሌላ ኮንታክት ስንል ለምሳሌ ህፃኑን ወይ ደግሞ ተጠቃሚዋን በፌስቡክ በኢንስታግራም የመሳሰሉ የማህበራዊ ሚዲያ በማግኘት ኦንላይን ላይ ላይቭ ሚኒስትሪሚንግ በማድረግ ልብስ በማስወለቅ አካላቸው እንዲያሳዩ በማድረግ ላይቭ በማስተላለፍ እንዲቀርጹና እንዲያስተላልፉ ከዛም ያው ገንዘብ መጠየቅና የኦንላይን እገታ ብንለው ይሻላል። ስለዚህ እነዛን ነገሮች ህጻናት ለተለያየ ስነ ልቦና፣ ለአካል እንዲሁም ለጤና ችግር የሚጋለጡበት ሁኔታ ይፈጠራል ማለት ነው።
እያንዳንዱ ባለድርሻ አካል ሚና መወጣት አለበት። የቴክኖሎጂ አጠቃቀማችን ህጻናት ላይ የሚያደርሰውን ችግር በመገንዘብ ወላጆች ጥንቃቄ ሊያደርጉ እንደሚገባና አሳሳቢ መሆኑን ተገልጿል። በኢንተርኔት ወይም በይነመረብ አጠቃቀም ማህበራዊ ሚዲያ በሚፈጥረው ተጽዕኖ ከሚያደርሰው ጥቃት በተጨማሪም ራስን የማጥፋት ምክንያት እየሆነ በመምጣቱ ትኩረት ሊሰጠው እንደሚገባም ይጠበቃል። በማዳጋስካር በተከሰተ አውሎ ንፋስ የሞቱ ሰዎች ቁጥር 59 ደርሷል። በማዳጋስካር ሰኞ ዕለት በተከሰተ አውሎ ንፋስ ጉዳት ሳቢያ የሟቾች ቁጥር ወደ 59 ከፍ ብሏል። 18 ሰዎች ደግሞ መጥፋታቸውን የሀገሪቱ አደጋ አስተዳደር ኤጀንሲ አስታውቋል። በአደጋው የቆሰሉ ሰዎች ቁጥር ወደ 804 ከፍ ብሏል። ከ16000 በላይ ሰዎች በአውሎ ንፋሱ ምክንያት ተፈናቅለዋል። 25 በተጎዱ አካባቢዎች ውስጥ ኤጀንሲው ያወጣው ተጨማሪ መረጃ እንደሚያሳየው 423000 በላይ ቤቶች ጉዳት ደርሶባቸዋል። ከነዚህ መካከል 25000 ቤቶች ሙሉ በሙሉ ወድመዋል። መንግስት አውሎ ንፋሱ እንደ ሀገር አቀፍ አደጋ መታወጁን ተከትሎ በተጎዱ አካባቢዎች ላይ ሁሉም የምግብና የሕክምና አቅርቦቶችን ማድረስ ጨምሮ የእርዳታ ጥረቶችም ቀጥለዋል። ይህ አውሎ ንፋስ ሀገሪቱ በአየር ንብረት ለውጥ ምክንያት የሚከሰት አደጋዎች ተጋላጭነትን አግልቶ ያሳይኗል ተብሏል። ዘገባው የአናዶሉ ነው። ካናዳና የእንግሊዝ መሪዎች በንግድና መከላከያ ትብብር ላይ ተወያይተዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሰኞ ዕለት ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር በኢኮኖሚና ደህንነት ትብብር ላይ ተወያይተዋል። መሪዎቹ በካናዳና በእንግሊዝ መካከል እያደገ የመጣውን የኢኮኖሚና የደህንነት አጋርነት፣ በንግድ ላይ የተጠናከረ ትብብርን ጨምሮ ተወያይተዋል። ሁለቱ ሀገራት መካከል በተቋቋሙ የኢኮኖሚና የንግድ የስራ ቡድን በኩል የተመዘገቡ የዲጂታል ወሳኝ ማዕድናትና የሰው ሰራሽ አስተውሎት መሰረተ ልማት እድገትንም አጽድቋል። በተጨማሪም በአውሮፓ ህብረትና በትራንስ ፓሲፊክ አጋርነት ስምምነት መካከል ከአሁን ቀደም የተደረጉ ውይይቶች ውጤታማ መሆናቸውንም ጠቁመዋል። በሌላ በኩል የካናዳ ጠቅላይ ሚኒስትር ባለፈው ሳምንት ትምህርት ቤት ላይ የተፈጸመውን ግድያ ተከትሎ የእንግሊዝ አቻቸው ላሳዩት ድጋፍ አመስግነዋል። ዘገባው የአናዶሉ ነው።